السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد إيه يلتربو ذو الحجة 1445 ልዩ የሐጅ መልእክት ነው። እጅግ በጣም አጠር ያለ ባጭሩ የሐጅ አደራረግን እንገልጽበት መልእክት ነው። የመጀመሪያው የሐጅ ቀን ላይ ወይም 8ኛው ቀን ላይ ከያሉበት ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ እየተባለ ወደ ሚና ጉዞ ይደረጋል። ሚና ተደርሶ ዙሁር፣ ዐስር፣ መግሪብ፣ ዒሻ የሚቀጥለው ቀን ፈጅርም ጭምር እዛው ይሰገዳል። ባለ 4 ረካዎች ሁለት ረካ የተደረጉ ባለ 4 ረካዎች ሁለት ይደረጋሉ። ነገር ግን ሁሉም ሶላት በወቅቱ ነው የሚሰገደው። ከዛም የ9ኛው ቀን ፀሐይ ከወጣ በኋላ ወደ አረፋ ጉዞ ይደረጋል። ከሚና ተወጥቶ ወደ አረፋ ይኬዳል። አረፋ ተደርሶ አረፋ ክልል ውስጥ መሆንን ካረጋገጡ በኋላ እዛ ታርፎ ዙሁርና ዐስር ሁለት ረካ ተደርጎ ይሰገዳል። ዐስሩን ወደ ዙሁር አስጠግቶ በዙሁር ወቅት ሁለቱ መብሮ ይሰገዳሉ። ከዛ በኋላ ወደ ቂብላ በመዞር እስከ መግሪብ አካባቢ ድረስ እጅን ከፍ አድርጎ በማንሳት የተለያዩ ዱዓዎች ይደረጋሉ። ትልቁ የዱዓ ቀን ነው አረፋ። ሲደክሙ ከማረፍ ውጪ በሌላ ነገር መዘናጋት አግባብ አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም ቀኑን ሙሉ በዱዓ እያሳለፉ ግመላቸው ላይ ሆነው ዱዓ ያደረጉ የግመላቸው የልጓሙ ገመድ ከእጃቸው አምልጧቸው እሱን ለማንሳት እንኳ ሁለት እጃቸውን አላወረዱ። አንድ እጃቸውን እንዳነሱት ዱዓ እያደረጉ በሌላኛው በአንደኛው እጃቸው ነው ገመዱን ያነሱትና ባልባሌ ነገሮች መዘናጋት፣ በስልክ በፎቶ መጠመድ አግባብ አይደለም። ከደከሙ ዝክር ያሉ አረፍ ብሎ ዳግም ወደ ዱዓ መመለስ እንጂ በወሬ መጠመድ፣ የተለያዩ ማላያኒ የማይረቡ ነገሮች ውስጥ መግባት አግባብ አይደለም። አረፋ ላይ ተውሎ ልክ ፀሐይ ስትጥልቅ ወደ ሙዝደሊፋ ይኬዳል። ሙዝደሊፋ እንደተደረሰ መግሪብን 3 ረካዓ፣ ዒሻን 2 ረካ ተደርጎ እንደተደረሰ ይሰገዳል። መንገድ ላይ ዛሕማ ኖሮ በጊዜ ሙዝደሊፋ ደርሶ መስገድ ካልተቻለ የዒሻ ወቅትም ያልፋል ከተባለ ለምሳሌ እኩለ ሌሊት ሳይሆን ሙዝደሊፋ አልደርስም ያለ ሰው መንገድ ላይ ሊሰግድ ይችላል። መግሪቡንም ዒሻውንም አንድ ላይ አድርጎ በጊዜ የደረሰ ሰው እንደደረሰ መግሪብና ዒሻን አንድ ላይ አድርጎ ይሰግዳል። ከዛ በኋላ እዛው ይታደራል ፈጅር ሶላት እስኪደርስ ድረስ። ፈጅር ሰዓቱ እንደደረሰ እዛው ተሰግዶ እስኪነጋጋ ድረስ ዱዓ ዚክር የተደረገ እዛው ይቆያል። መንጋት ሲጀምር ፀሐይ ከመውጣቷ በፊት ዳግም ወደ ሚና ጉዞ ይደረጋል። ሚና እንደተደረሰ የዒዱ ቀን ላይ ማለት ነው ወደ ጀምረቱል ዐቀባ በመሄድ 7 ጠጠር ይወረወራል። ከእያንዳንዱ ጠጠር ጋር አላሁ አክበር አላሁ አክበር እየተባለ አከታትሎ 7 ጠጠር ይወረወራል ጀምረቱል ዐቀባ ላይ። በዚህ ዕለት ጠጠር የሚወረወርበት ብቸኛው ቦታ ነው። የዒድ ቀን ላይ አንድ ቦታ ላይ ብቻ ነው 7 ጠጠሮች የሚወረወሩት። ከዛ በኋላ እርድ ያለበት ሰው ያርዳል፣ የሌለበት ሰው ፀጉሩን ይላጫል ወይም ያሳጥራል። ሴቶች ከሆኑ በትንሹ የአመልካች ጣታቸውን የላይኛውን ጫፍ ከላይኛው መገጣጠሚያ እስከ ጥፍር ጫፍ ድረስ የሚያክል ከሁሉም የፀጉራቸው ክፍል ይቆርጣሉ። ወንዶች ቢላጩ መልካም፣ ያልቻለ ሰው ከሙሉ ፀጉሩን ካሳጠረ ይበቃዋል። ጠጠር ከተወረወረና ፀጉር ከተላጨ በኋላ ወይም ጠጠር ከተወረወረና እርድ ከታረደ በኋላ ከሶስቱ ሁለቱ ከተደረገ በኋላ በሐጅ ምክንያት ተከልክሎ የነበሩ ነገሮች በሙሉ የተፈቀዱ ይሆናሉ። ከግብረ ስጋ ግንኙነት ውጪ የፈለጉትን ልብስ መልበስ፣ ጥፍርን መቁረጥ፣ ሌሎችም በኢሕራም ምክንያት የተከለከሉ ነገሮች የተፈቀዱ ይሆናሉ። የሚከለከለው ግንኙነት ብቻ ይሆናል። ከዛ በኋላ ወደ መካ በመሄድ ከካዕባ ዙሪያ ጠዋፍ ይደረጋል። ይሄ ትልቁ ጠዋፍ ነው። ጠዋፉል ኢፋዳ፣ ጠዋፉ ዚያራ፣ ጠዋፉል ሐጅ መባል ይታወቃል። ከዛ በኋላ በሶፋና መርዋ መሃል ሰዓይ ይደረጋል። ከዛ በፊት ተደርጎ ካልሆነ በዚህ በ10ኛው ቀን መካ ሄዶ ጠዋፈል ኢፋዳውንም ጭምር ያደረገ ሰው የተከለከሉ ነገሮች በሙሉ ግብረ ስጋ ግንኙነትም ጭምር የተፈቀደ ይሆናል። ይሄኛውን ጠዋፍ 10ኛው ቀን የዒድ ቀን ከሚና ተመልሶ ወዲያው ማድረጉ ግዴታ አይደለም። የፈለገ ሰው ማቆየት ይችላል። ነገር ግን ይህ ጠዋፍ እስካልተደረገ ድረስ ባልና ሚስት ግንኙነት ማድረግ አይችሉም። በዚህ ቀን ቀጥታ ሄዶ ያደረገ ሰው የተከለከሉ ነገሮች በሙሉ ይፈቀዱለታል። ማቆየት የፈለገ ሰው ሚና ላይ ቀጣይ ያሉ ጠጠር የሚወረወርባቸው ቀናቶችን አጠናቆ አንድ ላይ ወደ መካ ሲመለስ ማድረግም ይችላል።
በ10ኛው ቀን ወደ ካዕባ መካ በመዝለቅ ጧፍ ተደርጎ ሳዒ ተደርጎ ከተቻለ እዛው ዙህር ተሰግዶ ዘምዘም ተጠጥቶ ወደ ሚና በመመለስ የዒድ ቀን እዛ ይታደራል። በማግስቱ 11ኛው ቀን ላይ ማለት ነው 3 ጉድጓዶች ላይ 7 ጠጠር ይወረወራል። ጀምረቱል ኡላ፣ ከዛ ጀምረቱል ውስጣ፣ ከዛ ጀምረቱል አቀባ በመባል ይታወቃሉ። በዚህ ቅደም ተከተል መሰረት መሆን አለበት። እያንዳንዱ ጉድጓድ ላይ 7 ጠጠር በተከታታይ አላሁ አክበር አላሁ አክበር የተባለ ይወረወራል። 10ኛው ቀን ላይ ከዙህር በፊት መወርወር ይቻላል፣ ችግር የለው። አቅመ ደካሞች በሽተኞች ሙዝደሊፋ ላይ ከእኩለ ሌሊት በኋላ ወጥተው ሚና በደረሱበት ሰዓት መወርወርም ይችላሉ። ጤነኛ የሆነ ሰው፣ ዑድር የሌለው ሰው፣ አቅመ ደካሞች አብረውት የማይጓዙ ሰው ሙዝደሊፋ አድሮ ፀሐይ ሊወጣ አካባቢ ሲል ወደ ሚና ሄዶ በደረሰበት ሰዓት ይወረውራል። ጠዋትም ይሁን ከሰዓት። ከ10ኛው ቀን በኋላ ባሉ ቀናት ግን ጠጠር መወርወር የሚቻለው ከዙህር በኋላ ብቻ ነው። ከነቢም ከሰሓቦችም የተገኘው ይሄ ነው። ከዙህር በፊት አይቻልም። ይሄን ያደረገ ሰው መልሶ መወርወር ይጠበቅበታል። ነፍሰ ጡሮች፣ አቅመ ደካሞች ራሳቸውን መወርወር ካልቻሉ ሰው ወክለው ይወረውርላቸዋል። 11ኛው ቀንም እዛው ሚና ይታደራል። በማግስቱ 12ኛው ቀንም 11ኛው ቀን ላይ እንደተወረወረው 3ቱም ጉድጓዶች ላይ 7 ጠጠር ይወረወራል። በዚህ ቀን 12ኛው ቀን ላይ ፀሐይ ከመጥለቋ በፊት ከሚና መውጣት የፈለገ ሰው የቸኮለ ሰው መውጣት ይችላል። 11 እና 12ን ከወረወረ በኋላ ሳይወጣ ፀሐይ የጠለቀበት ሰው አድሮ 13ኛውንም ቀን ልክ እንደ 11 እና 12ኛው ቀን 3ቱም ጉድጓዶች ላይ 7 ጠጠር መወርወር ይጠበቅበታል። ከዛ በኋላ ሚናን ለቆ ሙሉ በሙሉ መውጣትና ቀጥታ ወደ ሀገሩ የሚመለስ ከሆነ የመሰናበቻ ጧፍ አድርጎ ማይመለስ ከሆነ መካ አካባቢ የሚቆዩበት ቦታ ላይ ቆይቶ ወደ ሀገሩ ሲሄድ የመሰናበቻ ጧፍ አድርጎ ከመካ ይወጣል። በዚህም የሐጅ ስራ ይጠናቀቃል። እነዚህ ዋና ዋናዎቹ ናቸው። የተለያዩ ዝርዝር ነጥቦች አሉ። እነዚህን ከሰፊ የሐጅና ዑምራ አፈጻጸም ማብራሪያዎች ማግኘት ይቻላል። ወቢላሂ ተውፊቅ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።